አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 18 በዚች ቀን የከበረና የተመሰገነ ብርሃን የገለጠ የአባ ሰላማ መታሰቢያ ነው። እርሱ የኢትዮጵያ ብርሃን ነውና፣ ዜናው ግን ሐምሌ 26 ተጽፏል። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የሐዋርያ ቅዱስ ጳውሎስ ደቀ መዝሙር ቲቶ ሥጋ አቅራጥስ ከሚባል ሀገር ወደ ቁስጥንጥንያ ከተማ የፈለሰበት መታሰቢያ ሆነ። ይህም እንዲህ ነው። ታላቁ ጻድቅ ቆስጠንጢኖስ በእግዚአብሔር ፍቃድ በነገሰ ጊዜ ስለ አብያተ ክርስቲያናት ሥራ አስቦ በሚገዛቸው ሀገሮች ሁሉ ሰርቶ በመልካም ጌጥ አስጌጣቸው። በዕንቁዎችና በከበሩ ድንጋዮችም፣ ይልቁንም በቁስጥንጥንያ ከተማ እርሷ መናገሻ ከተማው ናትና፣ የሐዋርያትንም ሥራቸውን ከሁሉ ቦታ በከበሩ ሰማዕታትም ብዙን ሰበሰበ። ስለ ሐዋርያው ቅዱስ ቲቶ ሥጋ አቅራጥስ በሚባል ሀገር እንዳለ በሰማ ጊዜ ካህናትን አለቆች ከብዙ ገንዘብ ጋር ላካቸው። እነርሱም የቅዱስ ቲቶን ሥጋ በታላቅ ክብር ተሸክመው ወደ ቁስጥንጥንያ ከተማ አደረሱት። ንጉሡም የአማረች ቤተ ክርስቲያን እንሰራለት፣ ሥጋውንም በከበረ ድንጋይ በተሰራ ሳጥን ውስጥ አኖሩ። እግዚአብሔርም ታላላቅ አስደናቂዎች ታምራትን ከሥጋው ገለጠ። ከእብነ በረድ የተሰራ ሥጋው ያለበትን ሳጥን በተሸከሙ ጊዜ ከአንድ ሰው ላይ ወድቆ እግሩን ቀጥቅጦ ሰበረው። እርሱም ከቅዱስ ቲቶ ስዕል ፊት ካለው የመብራት ቅባት የተሰበረ እግሩን ቀብቶ ሲያመው እየጮኸ አሰረው። ወደ ቤቱም መሄድ ባልተቻለው ጊዜ የቅዱስ ቲቶ ሥጋ ሳጥን ባለበት በዚያ አደረ። በማግስቱም አይቶ በውስጡ መድኃኒት ሊያደርግ እግሩን በፈታው ጊዜ ከቶ ምን ሕማም እንዳላገኘው እንደ ሁለተኛው ደህና ሆኖ አገኘው። ግን የደም ፍለጋ ምልክት አለ። ይህን ድንቅ ሥራ ያዩ እጅግ አደነቁ፣ እግዚአብሔርንም አመሰገኑት። እርሱም የዳነው ፈጽሞ እያመሰገነ ወደ ቤቱ ገባ። ለእግዚአብሔር ምስጋና ይሁን፣ እኛንም በሐዋርያው ቲቶ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የኤርቅላና በሰማዕትነት የሞተ በብሕትውና የሚኖር የቀሲስ ፊልሞና የዕረፍታቸው መታሰቢያ ሆነ። በረከታቸው ከኛ ጋር ትኖር፣ ለእግዚአብሔር ምስጋና ይሁን አሜን። በዚችም ቀን የፍርክዮን፣ የኢልኮዮን፣ የበሳንቅስ፣ የዮናስ የባልንጀሮቻቸው ሰማዕታትም መታሰቢያቸው ነው። የአርሲስ፣ የዳስያ፣ የዲሞንም የሥጋቸው ፍልሰት ሆነ። በረከታቸው ከኛ ጋር ይኖር ለዘላለሙ አሜን። በዚችም ቀን የቅዱስ ሐዋርያው ቶማስ ሥጋው ፍልሰት መታሰቢያ ነው። ከሥጋውም አስደናቂዎቹ ነው። ብዙ ተአምራት በተገለጡ ጊዜ ቤተ ክርስቲያን ሰሩለት፣ ሥጋውንም በውስጡ አኖሩ። በረከቱ ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 19 በዚች ቀን የመላእክት አለቃ የመልአኩ የቅዱስ ገብርኤል የበዓሉ መታሰቢያ ነው። እርሱም በባቢሎን ሀገር ከነደደ እሳት ውስጥ በጨመሯቸው ጊዜ አናንያ፣ አዛርያን፣ ሚሳኤልን ያዳናቸው ነው። ዘአቅረብኩማ ኃይሌተ ዘኪርየ አእላፈ እምለጸምዱከ ዘልፈ ለለ አነብብ ተወከፍ ዘኔቴ መጽሐፈ እንጥሬሰከ እግዚኦ ጸሪቀ ምሎት ወኮፈ ላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ ረጌ ሊቅ ወንኡስ ህጻፎ በከርታስ ወለዘጻፎ ዘደስ ወለዘአንብቦ ወስተርጎሙ ዘአዲስ ወለሰማ ቃሎ በዝነ መንፈስ ጸሎተሙ ማርያም አሬጊተ ኩሉ እምባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን፣ በረከታቸውም ከኛ ጋር ትኖር። ኦ አምላክነ በከመ ንትጋ ወአኮ በከመ አበሳነ አቡነ ዘበሰማያት